አርእስተ ዜና በብአዴንና የብአዴን ሰርጎ ገብ ፋኖ በነበረው በአቶ ማስረሻ ሰጤ መካከል የሰላም ስምምነት ተፈርሟል ተባለም። አቶ ማስረሻ ሰጤ አማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከብአዴን ጋር የተደራደረው የተባለ ቢሆንም ነገር ግን ድርጅቱ ከቀናት በፊት ማስረሻ ሰጤንና መስፍን የተባለው የእዙ መረጃና ደህንነት ኃላፊን ከየትኛውም ድርጅታዊ ስራዎችና ከአባልነት ማገዱን አሳውቀው ነበርም። ሰርጎ ገቡ አቶ ማስረሻ ሰጤና የአክስቱ ልጅ አቶ አረጋ ከበደም ሽታዬ እየተባባሉ መጨባበጣቸውን ያገዛዙ ልሳናት በሰበር ዜና መልክ እየዘገቡት ይገኛሉ። አቶ ማስረሻ ሰጤን ድርድር በሚመለከት የአማራ ፋኖ ህዝባዊ ድርጅት ከአንድ ሰዓት ቀደም ብሎ አፋሃድ በጦርነት እያሸነፈ ካለው አገዛዝ ጋር የፈረመው ስምምነት የለም በሚል ርዕስ ባወጣው መግለጫም የማውቀው ነገር የለኝም ባልዋልኩበት ስሜን አታንሱ አይነት ይዘት ያለው መልእክት አስተላልፈዋል። ለመሆኑ ከአቶ ማስረሻ ሰጤ ጋር እጃቸውን የሰጡት እነማን ናቸው? ብዛታቸውስ ምን ያህል ነው? በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት እያደረጉት የሚገኘው የአንድነት ጉዞ ወደ መቋጫው መቃረቡ ተሰምቷል። ሁለቱ ድርጅቶች አንድ ሆነው ይፋዊ መግለጫ በቅርቡ ይሰጣሉ ነው የተባለው። በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን ደጃች በላይ ዘለቀ እዝ ባደረገው ተጋድሎ ባጃ ከተማን ከጥላት ነጻ አድርጎ ሲቆጣጠር ከ15 በላይ ያገዛዙ ወታደሮች መግደሉን አስታወቀ። በማዕከላዊ ጎንደር ዞን ባጃ ተብሎ በሚጠራው አካባቢ ዛሬ ህዳር 25 2018 ዓ.ም ከንጋት ጀምሮ እስከ አመሻሹ ድረስ ከባድ ተጋድሎ የተደረገ ሲሆን በአሁኑ ሰዓት ባጃ ከተማ በፋኖ ነጻ መውጣቷ ታውቋል። ዝርዝር መረጃውን አጠናቅረነዋል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያ የዛሬ ህዳር 25 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በብአዴንና የብአዴን ሰርጎ ገብ ፋኖ በነበረው በአቶ ማስረሻ ሰጤ መካከል የሰላም ስምምነት ተፈርሟል ተባለም። አቶ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከብአዴን ጋር የተደራደረው የተባለ ቢሆንም ነገር ግን ድርጅቱ ከቀናት በፊት ማስረሻ ሰጤን ከየትኛውም ድርጅታዊ ስራዎችና ከአባልነት ማገዱን አሳውቆ ነበርም። ድርጅቱ በወቅቱም ማስረሻን ብቻ ሳይሆን የድርጅቱ መረጃና ደህንነት ኃላፊ የነበረው መስፍን የተባለው ግለሰብንም እንዲሁ በተመሳሳይ ከድርጅታዊ ስራዎቹ አግዶት እንደነበር ገልጿል። ሰርጎ ገቡ አቶ ማስረሻ ሰጤና የአክስቱ ልጅ የሆነው አቶ አረጋ ከበደ ሽታዬ እየተባባሉ መጨባበጣቸውን ያገዛዙ ልሳናት የሆኑ ሚዲያዎች በሰበር ዜና መልክ እየዘገቡት ነው። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ የነበረው አቶ ማስረሻ ሰጤ ከቀናት በፊት እጁን ለጸረ አማራው አገዛዝ ሰጥቶ ነበርም። ዛሬ ህዳር 25 2018 ዓ.ም ደግሞ እነ ኢጋድና የአፍሪካ ህብረት ተሳትፈውበታል የተባለ የሰላም ስምምነት መፈረሙን ያገዛዙ ልሳናት አመሻሹን በሰበር ዜና እየዘገቡት ነው። ሰርጎ ገቡ ማስረሻ ሰጤ ከቀናት በፊት በደቡብ ወሎ ዞን ከላላ ወረዳም ለአገዛዙ እጅን ሰጥቶ የነበረ ሲሆን ከከላላ ወረዳ ወደ ደሴ ከደሴ ወደ ባህር ዳር ተወስዶ የስጋ ዘመዱ ከሆነው ከአቶ ረጋ ከበደ ጋር የሰላም ስምምነት በሚል ሲጨባበጡ ታይቷል። አቶ ማስረሻ ሰጤ አማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከብአዴን ጋር የተደራደረው የተባለ ቢሆንም ነገር ግን ድርጅቱ ከቀናት በፊት ማገዱ ይታወቃል። በዚህ የወረደና የረከሰ የብአዴን ፕሮፓጋንዳ ስራ ላይ የኢጋድና የአፍሪካ ህብረት ሰዎች መገኘታቸው ብዙዎችን አነጋግሯል። 17 ሰዎችን ብቻ ይዞ እጁን ከሰጠው ማስረሻ ሰጤና የክልሉ መንግስት መካከል ተፈረመ በተባለው ስምምነት ላይ የአፍሪካ ህብረትና ኢጋድ ተወካዮች መገኘታቸውን አስመልክቶ አንዳንዶች ይህንን የልጆች ጨዋታ የሚመስል ጉዳይን እነዚህ ሁለት ተቋማት እንዴት እውቅና ሊሰጡ ቻሉ በሚል ግርምታቸውንና ትዝብታቸውን ሲገልጹ ተስተውለዋል። አንዳንዶች ደግሞ ሁለቱ ተቋማት ስለ ጉዳዩ ጥልቅ መረጃ ሳይኖራቸው ነው በናረጋ ከበደ ዕቃቃ ጨዋታ ላይ የተገኙ ሲሉ ትችት ሲሰነዝሩ ተስተውለዋል። ሌሎቹ ደግሞ በተለይ በነወርቅነህ ገበየሁ የሚመራው ኢጋድ በኦህዴድ ብልጽግና የተጠለፈ ስለሆነም በውድቀት አፋፍ ላይ የሚገኘውን ብልጽግና ለመታደግ የማይፈነቅለው ድንጋይ አለመኖሩን በግልጽ ያሳየ ነው ሲሉ ወቀሳ ሰንዝረዋል። የአቶ ማስረሻ ሰጤን ድርድር በሚመለከት የአማራ ፋኖ ህዝባዊ ድርጅት ከአንድ ሰዓት ቀደም ብሎ አፋድ በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም በሚል ርዕስ ባወጣው መግለጫ የማውቀው ነገር የለኝም ባልዋልኩበት ስሜን አታንሱ አይነት ይዘት ያለው መልእክት አስተላልፈዋል።
በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ አመሻሹን ያወጣው መግለጫ ፍጹም ሐሰት ነው ሲል አፋድ ከአንድ ሰዓት ቀደም ብሎ ባወጣው መግለጫ አሳውቋል። አፋድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ አያውቅም ያለው ድርጅቱ አገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ሲል ገልጿል። ድርጅቱ በመግለጫው በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤም ከአገዛዙ ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣው መግለጫ መግለጹን ያስታወሰ ሲሆን አገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባል ሲል አሳስቧል። በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን ነው ያለው አፋድ በመግለጫው። አፋድ በመግለጫው አገዛዙ ሰሞኑን በተለያዩ በበሬ ወለደ ዜናዎች የሚንፈራገጠው የፋኖን አንድነት ለማደናቀፍ መሆኑን ህዝቡ ተገንዝበው በቀጣይ የምናወጣቸውን መግለጫዎች እንዲጠባበቅ እናሳስባለን ሲልም መልእክት አስተላልፏል። በተያያዘ ዜናም የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት እያደረጉት የሚገኘው የአንድነት ጉዞ ወደ መቋጫው መቃረቡ ተሰምቷል። ሁለቱ ድርጅቶች አንድ ሆነው ይፋዊ መግለጫ በቅርቡ ይሰጣሉ ነው የተባለው። ሁለቱ ድርጅቶች ለአንድ ዓላማ እየታገልን በተናጠል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑ አንድነታችን ለአማራ ህዝብ ነጻነት ብቸኛ አፋጣኝ መንገድ ነው በሚል በቅርቡ አንድነታቸውን እንደሚያበስሩ ነው የተሰማው። የሁለቱ ድርጅቶች ወደ አንድ መምጣት ያስጨነቀው ስርዓቱ ከወዲሁ ሊያሰናክሉልኝ ይችላሉ ያላቸው እኩይ ተግባራት ላይ ተጠምዷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ደጃች በላይ ዘለቀ ዕዝ ባደረገው ተጋድሎ ባጃ ከተማን ከጥላት ነጻ አድርጎ ሲቆጣጠር ከ15 በላይ የአገዛዙ ወታደሮችን መግደሉን አስታወቅም። በማዕከላዊ ጎንደር ዞን ባጃ ተብሎ በሚጠራው አካባቢ ዛሬ ህዳር 25 2018 ዓ.ም ከንጋት ጀምሮ እስከ አመሻሹ ድረስ ከባድ ተጋድሎ የተደረገ ሲሆን በአሁኑ ሰዓት ባጃ ከተማ በፋኖ ነጻ መውጣቷ ታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ዛሬ ህዳር 25 2018 ዓ.ም ማለዳ ጀምሮ በማዕከላዊ ጎንደር ዞን የተለያዩ አካባቢዎች ላይ ከባድ ተጋድሎ በማካሄድ ድል መቀዳጀቱ ታውቋል። በኮሩ ስር ከሚገኙት ከጎንደር የበጋሻው ክፍለ ጦር፣ ከታደሎ ብርሃን ክፍለ ጦር፣ ከመብረቅ ክፍለ ጦር የተወጣጡ አህዶች በጋራ ተቀናጅተው ባደረጉት ማጥቃት ከጓህላ እስከ ባጃ ከተማ ሰፍሮ የነበሩ አገዛዙን ሲያደባዩት ውለዋል። በዚህ ፈጣን ውጊያ የፋኖ አባላቱ ከምሽግ ምሽግ እየተወረወሩ በመግባት የጥላት ኃይል ሰፍሮበት የነበረውን ካምፕ ከመቅጽበት መቆጣጠር የቻሉ ሲሆን የጥላት ኃይልም የፋኖን ከፍተኛ ምት መቋቋም ባለመቻሉ ከተማዋን ለቆ እግሬ አውጪ ፈርጥጧል። ጥቁር አንበሳ ክፍለ ጦር፣ ሸማቂው ብርጌድና መብረቅ ክፍለ ጦር ብርጌዶች ከሊቦ ባጃና ከሚካኤል ደብረ ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የጥላትን ኃይል እንዳይንቀሳቀስ ማድረግ መቻላቸው ታውቋል። ውጊያው ከማለዳ ጀምሮ እስከ አመሻሹ የዘለቀ ሲሆን በዚህ ለአስጨራሽ ትንቅንቅ 15 ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ ክፉኛ ቆስለው ወደ አርባያ በለሳ ለሕክምና መወሰዳቸው ነው እየተረጋገጠው። በአሁን ሰዓት የአርባያ በለሳ የመጀመሪያ ደረጃ ሆስፒታል በቁስለኛ ያገዛዙ ወታደሮች መጨናነቁንና ከድንገተኛ አደጋ ውጭ ለሲቪሊያን የሚሰጠውን ሕክምና ለጊዜው ማቆሙ ተሰምቷል። በሌላኛው መረጃችን ሀውጃኖ ክፍለ ጦር የፋሺስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ከባድ ጥቃት በመፈጸም ድል መቀዳጀቱ ታወቀም። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ዛሬ ህዳር 25 2018 ዓ.ም ማለዳ ጀምሮ እስከ ምሽት 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ የጥላት ኃይል ሙትና ቁስለኛ በማድረግ ድል መቀዳጀቱ ተገልጿል። በተጋድሎ ጥላት ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23ና ሞርተሮች ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ ማድረግና ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል። በርካታ ኃይሉ የተመታበት የፋሺስቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ነው ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ ከፍተኛ ድንጋጤና ፍርሃት ውስጥ ይገኛል።
በሌላ በኩል ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊት ከራያ ቆቦ ጮቢበር ሆኖ ኦራል ላይ የተጠመዱ 2 የቻይና ሰራሽ 155 መድፍ ወደ ራያ ቆቦ ባይባዋና ጉቢ ቀረንሳ እያስወነጨፈ ንጹሃን ላይ ጉዳት እያደረሰ አምሽቷል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 25 2018 ዓ.ም የምሽት መረጃዎቻችን እነዚህን መስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።